የኔ ጥያቄ አልተረዱኝም። ቅድም የመለሱት ሌላ አይነት አመላለስ ነው። እኔ የጠየቁትን ጥያቄ እኮ አሁንም ይኸውልህ ጥያቄ አንተ እንዴት ይቅር ሊለኝ ይችላል አልካለ። እንዴት ይቅር ሊለኝ ይችላል የሚለው እኮ ራሱ ሁለት ትርጉም አለው። ተቃውሞ ማቅረብህ ነው ማለት የለበትም ነው ወይስ እንዴት ነው? መንገዱ የቱ ነው ነው? ጥያቄህን ግልጽ አድርገው። እኮ ነው ያባራ እኮ አይ ሳታብራራ ጠይቅ፣ ግድ የለም እንዲገባ ሌላ ዓለም ውስጥ አትገባ። ምንድነው ጥያቄ? እሱ እኔ ኃጢአተኛ ነኝ ላጠፋው ጥፋት እውነተኛ ነው ካለ እግዚአብሔር ለተደረገው ጥፋት እያንዳንዱ ነገር መቅጣት አለበት። እሱ ዝም ብሎ ይቅር ካለ ያ እውነተኛነቱን አይታረስም ነው መቅጣት አለበት የሚለውን ከየት ነው ያመጣው? እንግዲህ እውነተኛ ዳኛ ወይም እውነተኛ ፍራድ ለተደረገ ጥፋት መቀጣት እንዳለበት እናውቃለን። እውነተኛ ያስባለው ነገር እያንዳንዱ ነገር በትክክል ነው የሚያደርገው አይደለም። አየህ ከዚህ ስህተት ተነስተህ ነው ባክግራውንድ ይዘህ ስለምትመጣ ነው ችግሩ። በቃ ያንተ ሐሳብ እንደገባኝ አምላክ መሐሪ ብቻ ሳይሆን ፍትሃዊ ነው። ፍትሃዊ ሐሳብን ስለማውቀው ነው መጠየቅ ተሌላ ዓለም ውስጥ ስለገባ ነው። ፍትሃዊ ነው ካለ ደግሞ ለተሰራ ቅጣት ዋጋ ካላስከፈለ ተመጣጣኝ ቅጣቱን ካልሰጠ ምህረቱ ትርጉሙ የቱ ጋር ነው? ሳይቀጣ ዋጋ ሳያስከፍል በባዶ ይቅርታ ካደረገ መሐሪነቱ ትርጉም ያጣል። ማን ነው? ፍትሃዊነቱ ትርጉም ያጣል ነው አይደል? ይሄ የተሳሳተ ሎጂክ ይባላል። እንዴት ካልከኝ አትቀበለው፣ ግድ የለም መልሱን ግን ሰጣለሁ። አንድ ዳኛ እውነተኛ የሚባለው የፈረደ ጊዜ አይደለም። ፍርዱ ትክክልና ተመጣጣኝ የሆነ ጊዜ ብቻ ነው። የሚፈርዱ ዳኞች ሁሉ ትክክለኛ ናቸው እንዴ? አይደሉም። መሆን አለመሆናቸው መቼ ታወቀ ሲባል በፈረዱ ሰዓት ሳይሆን ከተሰራው ወንጀል ጋር በተቀመጠው ሕግ መሰረት ተመጣጣኝ የሆነውን ቅጣት የወሰኑ ጊዜ ነው። የአላህ ፍትሃዊነት በምንድን ነው የሚረጋገጠው ስንል ባሪያዎቹን ልቅጣ ብሎ የወሰነ ጊዜ ከወንጀላቸው በላይ ባለመቅጣቱ፣ ባልሰሩት በደል ጥፋተኛ አድርጎ ባለመክሰሱ ፍትሃዊነቱን ያሳየናል። መሐሪነቱስ ምኑ ጋር ነው ትርጉሙ ሲባል ደግሞ እነዛ ባሪያዎቹ ኃጢአተኛ ሆነው ሳለ በዚህ ኃጢአታቸው ሊቀጡ የሚገባ ሆኖ ሳለ በይቅርታ ማለፉ መሐሪነቱን ያሳያል። ፍትህን ካላስጠበቀ የሚለው ነገር ከአቅም በላይ ሲቀጣ ነው እንጂ ፍትህ ተጣሰ የሚባለው ሲምር አይደለም። የአላህ ምህረት ከፍትህም በላይ ነው። ስለዚህ እውነተኛነቱን የሚጣረስ አይደለም። ለምሳሌ አንተ እኔን ትናንት መጣይ ወይ ሰደብከኝ፣ በኔ ላይ በድለሃል አልበደልክም? ለዚህ በደል ምንድነው ካሳው ሲባል ባለመብቱ ነኝ መሆኔን መጀመሪያ ይታወቅ እላለሁ። አዎ አንተ ነህ ባለመብቱ፣ እሱ በደለኛ ነው። ሁለት ካሳ አለ። አንደኛውና ዝቅተኛው ትላንት እንደበደልከኝ እንደሰደብከኝ አድርጌ ብበድልህ ብሰድብህ ኃጢአት ነው ይሄ? አይሰማም። ይሄ ፍትህ ይባላል አይደለ? ለአላህ ብዬ ይቅርታ ብዬሃለሁ፣ በደልህን በደል አድርጌ አልቆጥርም፣ ስድብህንም እንደሰደብከኝ አድርጌ አላየውም ብዬ ደግሞ ተውኩ። ይሄ ምንድን ነው? ምህረት አይደለም? አሁን ወደ ጌታ አላህ ስንመጣስ እኔ ኃጢአተኛ ነበርኩኝ፣ እሱ አታድርግ ያለኝን ወንጀል ፈጽሜያለሁ፣ ንስሐ ሳልገባ ነገር በፊት ለፊቱ ቆምኩኝ። ይሄ ወንጀል ምን ያስከፍልሃል ስትል በቃሉ መሰረት የተደነገገው ቅጣት ያስፈልገኛል፣ ጀሃነም እሳት። በወንጀል መሰረት ጀሃነም እሳት ቢከተኝ አላህ በደለኛ አይደለም፣ ፍትሃዊ አምላክ ነው፣ ፍትህን ጠበቀ። ጀሃነሙን ካንስል አድርጌልሃለሁ ይቅርታ ብያለሁ ካለ ምህረቱን ነው የገለጸው። ምህረት ትርጉም የሚኖረው ከፍትህ በኋላ ነው በሚለው በአንተ ሎጂክ ከሄድን ግን ከፍትህ በኋላማ ምህረት ራሱ ትርጉም የለውም። ለምን? ትናንት አንተ በድለኸኝ ሰድበኸኝ ነበር፣ ዛሬ መጣሁኝና እንደሰደብከኝ እንደበደልከኝ በደልኩ ሰደብኩ፣ ግን ምን አልኩ? አሁን ይቅርታ አድርጌልሃለሁ አልኩ። ቀልድ ነው ይሄ። ከበደልኩ ከሰደብኩ በኋላ ምን ያደርጋል? ይቅርታ። አምላክም ላጠፋነው ጥፋት ዋጋ ካስከፈለ በኋላ ፍትሃዊ ስለሆንኩኝ እናንተ ለሰራችሁት ስራ ሞትን ትሞታለህ ብዬ ነበርና የግድ የሚሞት ሰው መጥቶ ዋጋ መክፈል አለበት ካለ በኋላ ያ ሰው መጥቶ ዋጋ ከፈለ። ምሬያችኋለሁ፣ ግን ምን ሊያደርግልን ነው? ምህረቱ አስከፍሎናል ዋጋውን። ላጠፋነው ጥፋት ተመጣጣኝ ቅጣት በአንዱ አካል ህይወቱ ላይ ፈረደበትና እንዲሞት አደረገው። የኛን ሞት ያ አካል ከሞተልንና በትክክል ፍትህ ከተስተካከለ ምህረቱ ትርጉም የለውም። ስለዚህ ምህረት ትርጉሙ የሚኖረው ተበዳይ አካል በበዳይ ላይ ጊዜንና አጋጣሚን አግኝቶ በደሉን መበቀል እየቻለ ይቅር ብያለሁ ካለ ትርጉም አለው። አላህም እያየን ስናምፀው እየሰማ ቁጣውን ማውረድ እየቻለ መቅጣት እየቻለ ወደኔ ስለተመለሳችሁ ትችላችኋለሁ ካለ ትርጉም አለው። አሁን አላህ እንዴት ነው የሚምረኝ ላልከው
የሱን ቁጣና ቅጣት ወደ አንተ ባለማምጣት ሊመጣ የነበረውን ቁጣና ቅጣት እንዳይመጣብህ በመከላከል መማር የሚችል ጌታ ነው። አላሁ አክበር አላሁ አክበር አላሁ አክበር